ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት ዳታ ቢገጥማችሁ ማለትም እዚህ ጋር ዳታ፣ እዚህ ጋር ባዶ ቦታ፣ እዚህ ጋር ዳታ፣ እዚህ ጋር ባዶ ቦታ። እናንተ ግን የምትፈልጉት እነዚህን ባዶ ቦታዎችን ማጥፋት ነው ፈለጋችሁ። እሱን ለማጥፋት እንደተለመደው በዚህ መልኩ ሴሌክት አድርጋችሁ ራይት ክሊክ በማድረግ ክሊክ ካረጋችሁ ሊያጠፋላችሁ ይችላል። ነገር ግን በጣም በልክ የሆነ ዳታ ካላችሁ እንዴት አድርጋችሁ በኪቦርድ ሾርትከት ብቻ በቀላሉ ማጥፋት እንደሚችሉ በዛሬ ትምህርታችን አንድ ባንድ አሳያችኋለሁ። እናንተ ደግሞ ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሳፖርት ማድረግ ትችላላችሁ። ኦኬ፣ የመጀመሪያ ስራቸው ምንድን ነው የሚሆነው? ዳታችሁን በዚህ መልኩ ምን ታደርጋላችሁ? ሴሌክት ታደርጋላችሁ። ዳታን በዚህ መልኩ ሴሌክት ካደረጋችሁ ወደ ኪቦርዳችሁ ትሄድና ኮንትሮል ፕላስ ጂ ትነካላችሁ። ልክ ኮንትሮል ፕላስ ጂ ስትነኩ ይሄ ነገር ይመጣላችኋል። ጎቱ የሚለው እዚህ ጋር እንምጣና ስፔሻል የምትለው ላይ ክሊክ እናደርጋለን። ልክ ስፔሻል የምትለው ላይ ክሊክ ስናደርግ እዚህ ጋር ምን የምትል ነገር አለች? ብላንክስ የምትለዋለች። እሷን ሴሌክት እናደርግና እዚህ ጋር መተን ኦኬ እንላለን ማለት ነው። ልክ እኛ ኦኬ በምንልበት ሰዓት በዚህ መልኩ ብላንክ ቦታዎችን በዚህ መልኩ ሴሌክት አድርጎልናል ማለት ነው። አሁን ይሄንን ሴሌክት የተደረገውን ብላንክ ስፔስ እንዲያጠፋልን ምን እናደርጋለን? ወደ ኪቦርዳችን በመሄድ ኮንትሮል እና ማይነስ እነካለን። ምን ያልካችሁ? ኮንትሮል እና ማይነስ። ኮንትሮል እና ማይነስ ስነካ ይሄ ነገር አመጣልን። ስለዚህ ሺፍት ሴል አፕ ታች የነበረው ወደ ላይ እንዲያወጣልን ስለምንፈልግ እሱን ማለትም ሺፍት ሴል አፕ የምትለውን ሴሌክት አድርገን እዚህ ጋር መተን ኦኬ እንላለን። ልክ ኦኬ ስንለው በዚህ መልኩ ብላንክ ስፔሶችን አጥፍቶልናል ማለት ነው። ስለዚህ እንዲህ አድርጋችሁ በቀላሉ መንገድ ብላንክ ስፔሶችን ከዶክመንታችሁ መሃል ማጥፋት ትችላላችሁ ማለት ነው። የመጀመሪያ ስራ ምን ታደርጋላችሁ? ሴሌክት ታደርጋላችሁ። ከዛም በኋላ ኮንትሮል ፕላስ ጂ ካደረጋችሁ በኋላ ጎቱ ስለሚመጣላችሁ ስፔሻል ትነኩታላችሁ። ከዛም በኋላ ብላንክስ የምትሉ ሴሌክት ካደረጋችሁ በኋላ እሱ ራሱ ብላንኩን አንድ ላይ ሴሌክት ያደርግላችኋል። ከዛስ ምን ታደርጋላችሁ? ብላንክ የተደረገው እንዲያጠፋላችሁ ኮንትሮል ፕላስ ማይነስ ስትነኩ ምን ያደርጋል? ሴሌክት የተደረገውን ያጠፋላችኋል ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ ብላንክ ሴሎችን ማጥፋት ትችላላችሁ። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሳፖርት ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ጥያቄ፣ ሀሳብ፣ አስተያየት ኮሜንት ቦክስ ላይ ጻፉልኝና በሌላ ቪዲዮ የምንመለስበት ይሆናል። ደህና ቆዩልኝ።